እናት አባታችን በህይወት የሉም። በቃ ጉዳት ያደርሳሉ ስላሰብን እኛም ከፍተኛ ሙያዊ ልማት እንደዛ መሆን ከጀመረች ስንመጣ ነው ተዘግቶባት ያገኘነው። ከዛ አቅራቢያችሁ የሆነ ቦታ ላይ የተቀመጠ ሰው እንደዚህ ሰላም ውድ አካባቢ ሰዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ዛሬ በጣም አንገብጋቢ ወደነው ጉዳይ ይዘንላችሁ መተናል። ያም ጉዳይ እኔ ሰምቼው ማላቀው ነው። እንደዚህ ነገር አለ እንዴ ብዬ ራሱ ነው በጣም ባቻኳይ በፍጥነት ወደዚህ ጉዳይ መጣሁት። እሱን ጉዳይ ደግሞ ለእናንተ ለማድረስ እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልን አይደለም። ይሄ ነገር ወደ እናንተ እንዲዳረስ ወደ እናንተ እንዲመጣ ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁን የደረሰኝ መረጃ በጣም እኔ እንደዚህ ነገር ሰምቼ ራሱ አላቅም። እናንተ ሰምታችሁ እንደዚህ ነገርም አለ ብላችሁ እንድትጠነቀቁበት ነውና የነገርኳችሁ። ምገኘው ወደ እናንተ ምን አስተላልፈው የሚያኪዋ ቤተሰቦች እናንተ ግን ላይክ ሼር ሰብስክራይብ አይደለም ሰብስክራይብ አንድ ብታደርጉ ሌላ ሰው ሼር ብታደርጉ ሌላ ሰው ይማርበታል ይጠቀምበታልና ሌላ ሰውም አድርሱ፣ ተማሩበት። ከኛ የምትማሩት ነገር ይኖራል። እናንተ ደግሞ ከናንተ የምንማረው ነገር ካለ በኮሜንት አስቀምጡልን እና ደግሞ የዛሬውን ጉዳይ በእነሱ ቤት ነው የምንገኘው። ከነሱ ጋር ምንድነው የጠሩን ጉዳይ ምንድነው ስለናንተ ሊነግሩት የፈለጉት ነገር ምንድነው እኛ የምንረዳቸው ነገር የሚለውን ነገር አብረን እንደምናየው። እኔ ግን እንደነገርኳችሁ ጉዳዩ በጣም ላይክ እንዴት ብዬ ልንገራችሁ በጣም ሰምቼው እንደዚህ ያለ እንዴ ብዬ እስካሁን ድረስ በመሰራበት ጊዜ እንደዚህ ነገር የገጠመኝ ነገር የለም። ግን ደግሞ እናንተ ይሄን ነገር አይታችሁ ትረዱበታላችሁ ትገነዘቡበታላችሁ ብዬ ማስባለሁ። ስለዚህ ላይክ ሼር ሰብስክራይብ በድጋሚ በጣም አስረግጬ የምነግራችሁ ነገር አድርጉ እና አብራችሁን ሆኑ። እንግዲህ ተመልካቾች ቅድም በመግቢያ ላይ እንደነገርኳችሁ እሱ ቤት እገኛለሁኝ። ከሱ እያንዳንዱን ነገር መረጃዎች የሚነግረን ይሆናል። ለኔ በስልክ የነገረኝ ነገር ቢሆንም ለእናንተ ደግሞ ሙሉውን መረጃ እንዴት ነው የሚለውን እያንዳንዱን ነገር ይነግረናል። እስቲ ከሱ እያንዳንዱን ነገር እንስማ። እሺ ወንድሜ ስምክ ማን ይባላል? እሺ ስሜ ዳንኤል ይባላል። እሺ ዳንኤል እዚህ ስለመጣችሁ ደስ ብሎኛል። ከዚህ በፊትም ፕሮግራማችሁን እንከታተል ነበር። በጣም አሪፍ ፕሮግራም ነው። አንቺንም ቢሆን ብዙ ጊዜ አይቼሻለሁ። የምታቀርቢው ፕሮግራም ይመቸኛል። ጥሩ ነው። ዳንኤል እኛን እንግዲህ በስልክ ደውለህ የጠየቅከን ወይም ያማከርከን ጉዳይ ነበረ። እሱን ጉዳይ እስቲ ለተመልካቾች ምንድነው የሚለውን ለእኛም ትንሹን ነገር ነበር ስትነግረኝ የነበረው። እስቲ ንገረን። ምንድነው የተፈጠረው? ምንድነው እስቲ ሁሉንም ነገር እያንዳንዱ ንገረን። ያው እንግዲህ የተፈጠረው ነገር በስልክ እንደነገርኩሽ ነው። ግን እኛ በአንድ ወቅት ቤት አልነበርንም እኔና ባለቤቴ። በአጋጣሚ ወጣን ነበርና ከዛ ስንመለስ ያው የማይታመን ነገር ነው፣ ያልጠበቅነው ነገር ነው። ጎረቤቶች እህቴን ብቻዋን አስገብተው ዘግተውባት ምናምን የጠበቁን። ለምን ነበር? የውሻ ነክሷት ነው። እና ልክ እንደዛ ሆና ነው የጠበቀችን እና ስለ ጉዳዩ ምናምን እየጠየቅን ነበር ሰፈር ላይ። እንደነገርኩሽ ነው አልነበርንም ሁለታችንም ባለቤቴም እኔም። እና ሁኔታዋ ትንሽ ያስፈራ ነበረ። የእህትህ ነው ወይስ? አዎ የእህቴ ሁኔታው ያስፈራ ነበርና ምን ማድረግ እንዳለብን ሁሉ ግራ እስኪገባን ድረስ ነው። እና ምናልባት ይሄ እናንተ ጋር የሆነ አዲስ ነገር ካለ ፕሮግራማችሁን ብዙ ነገር ስለምናየው እሱን ስላሰብን ነበርና ምናልባት አዲስ ነገር ካለ ነው። እስቲ ኦኬ ውሻው የነከሳት ውሻ ይታወቃል ወይስ ምን አይነት ውሻ ነው የነከሳት የሚለውን ለማጣራት ሞክራችሁ ነበር? ያው እንደነገርኩሽ ነው። ጎረቤት አንዳንዶች እናውቀዋለን የሚሉም አሉ፣ የማያውቁትም አሉ። ብዙ ሰዎች ነው የምንጠይቅ። ይሄ ነው ብለን ማለት አልቻልንም እስካሁን ድረስ። ግን ሁኔታው ይሄ ነው። ኦኬ ታዲያ አሁን ውሻ ከነከሳት በኋላ ምንድነው የተደረገላት ለሷ? ያው እንደነገርኩሽ ነው ቤት ብቻዋን ነው ተዘግቶባት ያለችው። እስካሁን ያለው ነገር ይሄ ነው። እኛም ደፍረን ከፍተን ማየት ወይም ደግሞ ሌላ ነገር ማድረግ አልቻልንም። ማን ነው መጀመሪያ የዘጋባት ነገር? ላይክ እናንተ ቅድም እንደነገርከኝ ውጪ ነበርን ቤት ውስጥ አልነበርንም አልከኝ። ቤት ስትመጡ ነው እንደዛ ያገኛችሁት ወይስ እንዴት ነው የተፈጠረው? ማን ነው የዘጋባት የሚለውን ነገር? አዎ እኛም ስንመጣ ነው ተዘግቶባት ያገኘነው። ከዛ በኋላ ሁኔታውን ስላየን የሷን ሁኔታዎች ስላየን ከፍተን ማየትም ወይንም ሌላ ነገር እርዳታ ማድረግ አልቻልንም። ምን አይነት ሁኔታ ነው ያያችሁት ከሷ ላይ? ከሷ ላይ ያው ታውቂያለሽ ውሻ እንትን ተብሎ አይተን አናቅም። ብቻ ግን ሁኔታዋ ግን ያው ይሄ ነው የሚባል አይደለም ማለት ቀላል ነው የሚባልና የሚያስደፍርና ለሷ
የሆነ እኛ ደርሰን ማድረግ የምንችለው ነገር አይደለም። እኮ ታዲያ ድምፅ ታሰማለች፣ ምን አይነት ድምፅ? የጩኸት አይነት ድምፅ ታሰማለች ኦኬ እሺ። እና ያ ነገር እኛ ስላስፈራንና እኛ ጋር ጉዳት ያደርሳል ብለን ስላሰብነን እኛም ከፍተን ማየት አልደፈርንም። ከዛ እንደዛው እንድትዘጋ ተዋችኋት ነው? አዎ። ታዲያ ቆይ ወደ ሆስፒታል ለመውሰድም አልሞከራችሁም? አልሞከርንም። ምናልባት እኛ ጋር ጉዳት ታደርሳለች ምናምን ብለን ስላሰብን አልደፈርንም። እንደዛ ማድረግ አንችልም። ማለት ጎረቤት ካለ ወንድ ደግሞ አብራችሁ ብዙ ወንዶች ካላችሁ ይዛችኋት መውጣት ትችላላችሁ ብዬ አስባለሁ። እና እንዴት እንደዛ አላደረጋችሁም ብዬ ትንሽ ጥያቄ ስለፈጠረብኝ ነው የጠየኩት። አንዳንዴ እኛም አስበን ነበር፣ ልክ እንደዚህ ለመውሰድ እያሰብን ነበር። ግን አንዳንድ ሰዎች ምን ይላሉ፣ ጉዳት ታደርሳለች ወይም እንደዚህ ትበክላለች ምናምን ስለሚሉ በዛ ምክንያት ነው እኛ ያን ማድረግ ያልቻልነው እንጂ ሰፈር ወጣት ሰብስበን እንደዛ ማድረግ እንችል ነበር። ምናልባት በዛ መካከል የሚጎዱ ሰዎች እንዳይኖሩ ከማለት ነው። እሺ ስለዚህ አሁን ድምፅ ታሰማለች እያልከኝ ነበረ። ከዛም በኋላ ብቻዋን ተቆልፎባት ነው ያልከኝ። ከዛስ በኋላ ድምፁ እንዴት ነበር የምታሰማው? ምን አደረጋችሁላትስ? እንዴት ተወጣችሁት? አሁንስ በምን ሁኔታ ላይ ነው የምትገኘው እሷ? ያው እንግዲህ ድምጿ ይረብሻል። ቢረብሽም ቢሆን እኛ እንደ ቤተሰብ እናስባለን፣ እንጨነቃለን። ግን ያው ቀርበን ደግሞ እኛ የእሷን እንትን ለማለት ደግሞ አልቻልንም። ታውቂያለሽ፣ አልቻልንም። ያው ያለን አማራጭ እናንተ ጋር ማሳወቅ ነው ያለን። የመጣልን ጊዜው ይሄ ነው የመጣልን እንጂ ሌላ ነገር ድጋፍ ለሷ ለማድረግ ምናምን ትንሽ የሚከብድ ሁኔታ ውስጥ ስላለች ያን ማድረግ አንችልም። ቆይ ለብቻችሁ ነው የምትኖሩት? አንተ እናት አባታችሁ የት ናቸው? እናት አባታችን በህይወት የሉም። ያለን እኔ ሚስቴና እሷ እህቴ ናት ያለችው። ሌላ እህት ወንድም አላችሁ? ሌላ እህትና ወንድም የለንም። ሁለታችሁ ብቻ? እሷ አላገባችም? አላገባችም። ኦኬ። ስለዚህ በራሷ ቤት ነው የቆለፋችሁባት እና እየተፈጠረ ያለው ነገር ደግሞ እንደ ውሻ ያስጨዋታል። እኛም ፈራን፣ ልናስወጣት አልቻልንም ነው ያልከኝ። እኛ ጋር በመደወልክ ጥሩ ነው። እኛ ያቅማችን ነገር በሙሉ እናደርግላታለን። አሁን እሷ በምን አይነት ሁኔታ ላይ ነው የምትገኘው? ውሻ ከነከሳት ስንት ጊዜ ሆናት? ጊዜው አሁን ወደ 1 ሳምንት አካባቢ ሊሞላት ነው እንደዛ መሆን ከጀመረች። በጣም ትጮህ ነበር። አሁን ግን ከአንድ ቀን ምናምን በፊት ከትላንት በፊት ግን አሁን ጩኸቷ ምናምን እየጠፋ ነው። ኦልሬዲ ላይ የለም ማለት ይቻላል። እኛን ደግሞ ከፍተን ለማየት እኛ አልቻልንም እና ያለው ሁኔታውን ይሄ ነው። ይሄ እንድታዩልን ነው እኛ የፈለግነው። ጩኸቷም ቢሆን እንደ ትልቅ ነገር ነው የምትጮኸው። እንደ ትልቅ አላ ድምፅ በጣም ከባድ የሆነ ድምፅ፣ ያስፈራል። የሚያስፈራ ድምፅ፣ የሚያስፈራ ድምፅ ነው የምትጮኸው። ስለዚህ አሁን በዚህ ቀኑ እየገፋ በሄደ ቁጥር እሷ ጩኸቷ እየጨመረ ነው። ግን እናንተ ምንም ምግብ የምትሰጧት ነገር ምግብም የለም አይደለ? እንደነገርከኝ ከሆነ አትከፍቱላትም። አይከፈትም። ስለዚህ እሷ አሁን ላይ ድምጿም ጠፋ። ምን ሆና ነው ብለክ ነው እኛ ጋር ልትደውልልን የቻልከው? እኛ እንድንከፍትልህ ቤቱን እንዲከፈትና ያው የእናንተን ፕሮግራም የሚከታተሉ ሰዎችም ይህን ጉዳይ እንዲያዩት ስለፈለግነን ነው። በመጀመሪያ እኛ ጋር በመደወልክ ጥሩ ነው ያረከው። ሲቀጥል ግን ልጅቷን ማሰር አልነበረባችሁ ብዬ ነው ማስበው። እንደኔ ልወነጅልክ ወይም ልፈርድብክ እንዲሁ አልችልም። መጀመሪያ ገብቼ የልጅቷን ነገር ያለውኝ። ሲቀጥልም እንደምታያቸው ባልደረቦች ያሉ፣ ብቻዬን አልገባም። እናንተ የፈራችሁትን ነገር እኔ ብቻዬን ደፍሬ አልገባም። ሲቀጥል እንዲህ ያደረግከው እንዲህ ያላደረግከው የምላቸው ነገሮች በጣም ብዙም ጠይቅ ጥያቄዎች አሉ። እስቲ ሌላ የምጨምር እኔ ማወቅ የምፈልገው ወይም ብታውቀው ይጠቅማታል ብለህ ልትነግረኝ የምችለው ነገር አለ? አዎ አሁን እንዳልሽው ይሄ ማሰሩ ጉዳይም ደግሞ ብቻን ከልሎ የማስቀመጡ ጉዳይ እኔ አይደለም መጀመሪያ ያደረኩት፣ ጎረቤት ናቸው አድርገው ነው የጠበቁኝ። ከዛ በኋላ ሁኔታውን ሳይ መክፈት እንደሌለብኝ አስቤ ነው የተውኩት እንጂ እኔ አይደለሁም መጀመሪያ ወደዛ ውስጥ እንድገባ ያደረኳት። አዎ ያንተን ነገር ነው እንድትረጅኝ የፈለኩት። ማለት አሁን ላይ እየጠየቅሽኝ ያለው ለምን እንደዚህ ለማውጣት አልሞከርክም ምናምን ነው። እሱን አስበናል። አንዴም ሁለቴም ሶስቴም ሞክረን ነበር። ግን ሰዎች የሚነግሩሽ ነገሮች አሉ፣ ጉዳት ታደርሳለች ምናምን ስለሚባልና እዚህ ብትቆይ ይሻላል የሚሉት ነገር የሚሰጡን ነገር ስላለ በዛ ምክንያት እንዳትወጣ ያደረግናት እንጂ እኛ እንድትወጣ ፍላጎቱ ነበረን። አሁንም ቢሆን ወደ እናንተ እንድንደውልና እናንተ እንድትወጣ ያስደረግናል ከአንድ ቀን በፊት ያው ድምጿ ስለጠፋብን ምናልባት እናንተም መጣችሁ እንድታዩ ስለፈለግን ነው።
እሺ ለኛ መደወል እኮ ጥሩ ሆኖ ሳለ ያው መጀመሪያ ወደ ሆስፒታል ብትወስዷት ትድን ነበረ። ይሄ እንደዚህ አይነት ነገር ሰምቼ አጋጥሞኝም አያውቅም። ማደርገውን ነገር ከኋላ ካሉት ባልደረቦቼ ጋር ተነጋግሬ ወደ እሷ ምንገባ ይሆናል። እንግዲህ አንድ እህት ናት እንደነገርከኝ እንደሆነ ፊትክ ላይ ደግሞ ምንም አይነት ሀዘን አላየሁም። ማለት እኔ በአንተ ቦታ ብሆን አንድ ወንድሜ አንድ እንኳን አደጋ ቢደርስበት በጣም ማደርጋቸው ነገሮች አይደለም ሌላ ሰው ላይ ጉዳት ያደርሳል ብዬ ሌላ ነገር ላደርግ ይቅርና ያለኝን አቅም በሙሉ አድርጌ ከዛ ቤት ላስወጣው ነው የምሞክረው። ከዛ ቤት ካስወጣሁት በኋላ የሌላን ሰዎች ደግሞ አልሰማምም። በቃ የፈለገው ይሁን እኔ በአቅሜ አድርጌያለሁ የምላቸውን ነገሮች እንዲኖሩ እፈልጋለሁኝ። እኔ በአንተ ቦታ ብሆን ምክንያቱም አንድ ወንድሜ ነው። አንድ ወንድሜ ብቻ ስለሆነ ብቻ ሳይሆን 3 4 እንኳን ብኖር እንደዛ ነው የማደርገው። ምክንያቱም ወንድሜ ነው ወይም እህቴ ናት፣ የራስህ የሆነ ስጋ ነው። ግን አንተን ደግሞ ሳይክ ምንም አይነት የሀዘን ስሜት አላይብህም። የተከፋክም አትመስልም። እየነገርከኝ ያለው ነገር የሆነ ከአቅራቢያችሁ የሆነ ቦታ ላይ የተቀመጠ ሰው እንደዚህ ሆኖ እንደዚህ ተፈጠረ እንደዚህ ዘጉበት አይነት ነገር ነው እያልከኝ ያለው እና ምንም ነገር አለማድረግክ ከብዶኝ እያለ ጭራሽ ደግሞ ምንም አይነት የሀዘን ስሜት ደግሞ ፊትክ ላይም እያየሁብክም አይደለም እና እንዴት ነው የቻልከው? እንዳልሽው ሳላዝን ቀርቼ አይደለም፣ ግን ያው ሀዘኑ አንዴ ስለወጣልኝ ነው ከምልሽ በላይ አዝኛለሁ። ማንም የትኛውም ሰው ቢሆን እህቱ እንደዛ ሆኖ አይደለም እህት የሰፈር ሰው እንደዛ ሲሆን ስታይ ታዝኛለሽ እኮ አይደለ? ግን እኔ ወጦልኝ ለዛ ነው ከአንድ ቀን ከሁለት ቀን በፊት በጣም ሀዘን ውስጥ ነበርኩኝ። ግን ያው ራሴን ለማረጋጋት እየሞከርኩ ነው እያወራሽ ያለሁት እና ደግሞ ወንድ ራሱ በተፈጥሮ አለ የሚቋቋመው ነገር አለ፣ ጭንቀትን መቋቋም ምናምን የሚባል ነገር አለ። አንቺ ፊትም ቢሆን ደግሞ እያለቀስኩ ላዋራሽ አልፈልግም። ለዛ ነው ራሴን እንትን እያደረኩት ያለሁት እንጂ ሳላዝን ቀርቼ አይደለም። የፈለገ ላይክ እንዴት ልበልክ እያወራክ ማቋረጥ ስላልፈለግኩ ነው እንጂ ሀዘን በሁለት በሶስት ቀን የሚጠፋ አይደለም። ያውም የገዛ እህትን ቆልፋችሁባት ተቆልፎ እንኳን ብታገኝ እቺ ልጅ ምግብ ያገኘች አይደለም፣ ምንም ያደረጋችሁላት አይደለም። ማለት አንተ እህትክ ናት። ቆይ ሚስትክስ ቆይ ምን አደረገች? ያው ሚስቴ አብዛኛው ወደ እኔ ስለምትቀርበኝ እህትነቱ የኔ ስለሆነ እኔ የምላትን ነገር ነው የምታደርገው። እሷ እኔን እንደዚህ የኔን ሀሳብ መደገፍ ካልሆነ እሷ የራሷ የሆነ ነገር እንደዚህ እናድርግ ብላ አትለኝም። ምክንያቱም በዚህ ነገር ውስጥ አንደኛ ወንድ ኃላፊ የሚባል ነገር አለ። ሲቀጥል ደግሞ የኔ የምትቀርበኝ እህትነት ለኔ ነዋ። ስለዚህ ያ ስላለ ያን አክል እንደዚህ አድርግ ብላ አትለኝም። ብቻ እኔ የምላትን ነገር ታደርጋለች። ከጎኔም ናት፣ እስካሁንም ከጎኔ ያለች። ሚስትና እህትህ ይቀራረቡ ነበር? ያው እንደማንኛውም የወንድ ሚስት ይቀራረቡ ነበር እኮ። ማለት የፈለገ ነገር ቢሆን የሆነ ነገር መታ ልትነግርህ ይገባ ነበር ብዬ አስባለሁ። አንተ ያላሰብከውን ነገር እሷ ከጀርባክ መታ ለምን አንስማቸው ድረስ ትደርሳለች ብዬ አስባለሁ። የሌላ ሰው ደግሞ ጭራሽ የገዛትን ተቆልፎባት በአይነክ ስታይ ይሁን የመጣው ይምጣ ብለህ ታወጣታለህ ብዬ ነው እኔ ማስበው። ባትነግረኝ ኖሮ እንዲህ ዝም አልኩኝ ባትለኝ ኖሮ በስልክም ስናወራ እንደዚህ ተፈጠረ ስትለኝ አላመንኩም። በአካል የፈጠነ ነው ሁላችንም ተሰብስበን የመጣ ነው ይሄን ጉዳይ ቀን መስጠት ስለሌለብን። ምክንያቱም እስካሁን ድረስ በጣም ተቀምጣለች። ሳምንት ሆናት ነው ያልከኝ፣ ድምጿንም ጠፍታለች ነው ያልከኝ። በጣም ብዙ ጊዜ ነው የሆናት። ይሄ ነገር ደግሞ መታከም አለበት ብዬ ነው ማስበው። እንዳንተ ደግሞ ምንም ያደረጋችሁ አይደለም። አዝኛለሁ ብለኸኛል። ያዘንክም አይመስለኝም እኔ ፊትክ ላይ በማየው። ምክንያቱም ሀዘን 2-3 ጊዜ ብቻ አይለቅም። እንደኔ ብቻ ሳይሆን እንደ አጠቃላይ እንደ ሁላችንም 2-3 ቀን የሚለቅ አይነት ነገር አይደለም። አውቃለሁኝ ወንድ ነህ፣ እኔ ፊት ልታለቅስ አትችልም። ግን ደግሞ አንድ እህትህ ናት አይደለም እንዴ? አዎ፣ ግን እንደነገርኩሽ ነው ማታ አንቺ ፊት ለመቆጣጠር እየሞከርኩ ጥፋተኛ እያደረግሽኝ ነው እኔን። ቆይ ምንም ማድረግ ነበረብኝ? አንተን ጥፋተኛ ለማድረግ አይደለም፣ እያየሁት እየሰማሁት እየነገርከኝ ያለው ነገር አጥጋቢ ስላልሆነልኝ ነው። በቃ የምንችለውን አድርገናል። አንቺ እኮ እየሞከርሽ ያለሽ እኮ እኔን ጥፋተኛ ለማድረግ ነው አይደለ? ጥፋተኛ ለማድረግ አይደለም። ድምጿ እስከሚጠፋ ድረስ ምን አስጠበቀክ? ለምን እስካሁንስ አልደወልክልኝም? ይኸውልሽ ያልደወልንበት ምክንያት አንደኛ ጭንቀት ውስጥ ነበርኩኝ። እንደነገርኩሽ ነው ወዲያው እንደመጣሁ አየኋት። እህቴ ናት፣ ይሰማኛል። እሱን ሁኔታውን ስላየሁት ነው አንቺ ጋር እንዳልደውል ያስደረገኝ። ከዛ በኋላ የመጣልኝ ሀሳብ ነው ድምጿ ስለጠፋብኝ ነው እናንተ ጋር እዩልኝ ብዬ እናንተ ጋር እንደደውል ያስደረገው እንጂ አንቺ ከሆነ እያደረግሽ ያለው እኮ ጥፋተኛ እንደሆንኩ እኮ ነው እየነገርሽኝ ያለሽው።
ጥፋተኛ እንደሆንክ የነገርኩህ አይደለም። እያንዳንዱ ነገሮች እያንዳንዱ ያደረካቸው ነገሮች ምንም አጥጋቢ አይደሉም። ለህግ አካላት መናገር ትችላለህ። ድምጿ እስከሚጠፋ ድረስ ድምጿ ጠፋብኝ ብሎ መደወል ምን አስቀድመ ልክ ይሄ ነገር እንደተፈጠረ ብትነግረኝና ብትደውልልኝ የምናደርጋቸው ነገሮች ይኖራሉ። አንተ ግን ይሄን ሁላ ነገር ካለፈ በኋላ ነው የነገርከኝ እና ለሱም አጥጋቢ መልስ እየመለስክልኝ አይደለም። እንደነገርኩሽ ነው። ምናልባት የምናገረው ነገር እየገባሽ ነው ግን እኔማ ገብቶኝ እኮ ከገባሽ ቆይ እኔ መረዳት ያለብሽ ከገባሽ እስካሁን እንዳልደውል ያደረገኝ ነገሮች ነግሬሻለሁ። እሱ ነው ማለት። አንደኛ ደግሞ ሀሳቡ ስትሆኚ ይሄ ነገር አይመጣልሽም። እኔም እኮ ስጋዋ ነኝ ይሰማኛል አይደለ? ያ ጭንቀት ውስጥ ስላለ ነው እንጂ እኔ መደወል ጠፍቶኝ ምናምን አይደለም። መጨረሻ እንደደውል ያደረገኝም የእሷ ድምፅ መጥፋቱ ነው እናንተ ጋር እንድደውል ያደረገኝ። የስንት ዓመት ታላቅ ናት? ወይም አንተ ነህ ታላቅ እሷ? እኔ ታላቋ ነኝ። አንተ ነህ ታላቅ? ጭራሽ ታላቋ ሆነክ ነው ተዘግቶባት እያየክ ዝም ያልከው? ተዘግቶባት የተዘጋባት እኮ እኔ ከመኖሬ በፊት እኮ እኔ የለውም ነበር እያልኩሽ ነበር አይደል? ግን ስመለስ ተዘግቶባት ነበር። ለመክፈት እየሞከርኩኝ ነበር። ሰፈሮችም ያናገሩኝ ነበር የሰፈር ሰዎች። ከዛ ያ ሁኔታ ደግሞ ለመክፈት የሚያስደፍር ሁኔታ ውስጥ አይደለችም። ከዛ በኋላ ነው እዛ ውስጥ ተቀመጠችው። እስከ ትንሽ ጊዜ ነበረች። ድምጿም ነበረ እንደነገርኩሽ ነው። ከዛ በኋላ ድምጿ በአጋጣሚ ጠፋ። ከዛ ነው ወደ እናንተ ለመደወል ያሰብኩትና እናንተ ጋር የደወልኩት። ማለት እንዴት እንዳስቻለ ሁላ እንዴ? ቆይ ማለት እሷ ከታመመች በኋላ ነው የመጣው ወይስ ከመታመመች? እንዴት ነበር? ቆይ ያየኸው ሁሉንም ነገር እንዴት ነበር? እኔ የመጣሁት እሷ እንትን ካለች በኋላ ነው፣ መናገር ካቆመች በኋላ ነው። ማለቴ ገብታ ታስራ ምናምን ነገር ብቻዋን ካደረጋት በኋላ ነው የመጣሁት። አሁን ያልከው ግን ከጮች ምናምን ዝም ካለች በኋላ ነው የመጣሁት ነው ያልከኛል ማለት እያወራ ያለውን ነገር ምንድን ነው የምታወራው? አዎ ማለቴ እንደነገርኩሽ እሷ መናገር አቁማ ያን ጊዜ ነበር የመጣሁት። እንትን ካለች በኋላ ማለት ካስገባት በኋላ ሄድኩበት ካልክበት ቦታ። አዎ ካልኩበት ቦታ የመጣሁት እንደዛ ከሆነ በኋላ ነው የመጣሁት። ቆይ ሲጀመር የሄድክበት ቦታ እህትን ይዛት ለምን አልሄድክም? ያው ፕሮግራሙ ለእኛ ብቻ ነው የተጠራ ነው እና እዛ የተገኘ ነው። በዛ ምክንያት ነው ለባልና ሚስት ብቻ ነው የነበረው። ማለት አንዴ እህቴ ዝም ካለች በኋላ ነው የመጣሁት አልክ። አሁን ደግሞ ነበርኩኝ አልክ። ነበርኩኝ እኮ አሁን እኮ አልነበርኩም አላልኩም፣ ግን እኔ ነበርኩት። ልጅቷ መናገር ካቆመች በኋላ ነው የደረስኩት ከዛ ፕሮግራም የመጣሁት። ማለት ተመልካቾች እኔ በጣም ግራ እያጋባኝ ነው ያለው። ማለት ለእኔ ብቻ ነው ወይስ እናንተንም ግራ እያጋባችሁ እንደሆነ አላውቅም። የተናገርክ ያለውን ነገር እኔ እንጃ። እስቲ ቀጥልልኝ። እኔ እኮ እያልኩሽ ያለሁት አልነበርኩም እያልኩሽ አይደለም፣ ነበርኩኝ። ግን እኔ የነበርኩት ደግሞ ልጅቷን ካስገባት በኋላ ነው እኔ ነበርኩት እንጂ ከዛ ከመነከሷ በፊት ምናምን አልነበርኩኝም እያልኩሽ ያለሁት እኮ። ከመነከሷ በፊትማ አልነበርክም፣ ግን የነገርከኝ ቅድም እንደነከሷት የሆነ ቤት አስገቧት፣ ከዛም በኋላ እኛ መጣን። አሁን ስጠይቅክ ደግሞ ምንድን ነው ያልከኝ? ድምጿን መጮህ ካቆመች በኋላ ነው የመጣሁት አልክ። አዎ ድምጿን ካቆመች በኋላ ነው የመጣሁት። እኔን ግራ ለማጋባት ነው ወይስ ምንድን ነው የምታወራው? እንግዲህ ከዚህ በላይ ምንም ልልሽ አልችልም። ማለት እያልኩሽ ያለሁት እየተግባባን አይደለም መሰለኝ። እኔ ላስረዳሽ እየሞከርኩ ነው፣ ግን አንቺ ምንም እየተረዳሽኝ አይደለም። በቃ እኔ የመጣሁት እሷ እንደዛ ከሆነች በኋላ ነው የመጣሁት እያልኩሽ ነው። አንቺ ደግሞ ምንም እየሰማሽኝ አይደለም፣ ልትረጅኝ ይቻልሽ አይደለም። እኔ በአቅሜ ለመረዳት የምችለውን ሙሉ እየተረዳሁ ነው። ግን እንደምትነግረኝ ከሆነ የባስ ግራ እያጋባኝ ነው ያለው እና ለምንድን ነው? እኔ እኮ ለዚህ መፍትሄ ትሆኛለሽ ነው እንጂ እኮ ችግር ትሆኛለሽ ብዬ አይደለም የጠራሁት። እኔ እኮ ላስረዳሽ እየሞከርኩ ነው፣ ግን ምንም እየተረዳሽኝ አይደለም። እኔማ ተረድቻለሁ፣ ግን እያነገርከኝ ያለው ነገር እኔን ይሁን ግራ የሚያጋባ ማለት የምታወራውን ነገር ራሱ ግራ የሚያጋባ ለእኔም ተመልካቾችንም እንደኔ ግራ ያጋባቸው ይመስለኛል። አላውቅም። በቃሽ፣ ምንም እየተረዳሽኝ አይደለም። በቃ ይብቃን ከዚህ። እኔማ ብቻ ሬሳም ቢሆን ሬሳውን ብናወጣ ወይም ደግሞ እንደዚህ የሆነ ነገር ብናየው ይሻላል። ንግግራችን ከዚህ በላይ እኔም ለአንቺ ማስረዳት እየሞከርኩ ነው፣ ግን እየተረዳሽኝ አይደለም። ቢበቃ ይሻላል። ብቻ ተመልካቾች
ከሱ ጋር ያለኝን ቆይታ እንዳያችሁት ነው። ገብቼም የልጅቷን ነገር እንዴት ትሆን፣ በምን አይነት ሁኔታ ላት እስካሁን ድረስ ያለችው ምንድነው የተፈጠረ ያለው ሚሊዮን ከኋላ ካሉት ባልደረቦቼ ጋር መጋባ ይሆናል። የእሱን ነገር ደግሞ እንዳያችሁት ነው የነገረኝን ነገር እኔ በአቅሜ መጠየቅ አለብኝ የምላችሁን ጥያቄዎች እንዳለ ጠይቄዋለሁ ብዬ አስባለሁኝ። ከዚህም በኋላም ገና ልጅቷ ጋር ገብተን ምን ማድረግ አለብን ገብተን ደግሞ ያለውን ነገር እያንዳንዱ ለእናንተ የምናሳያችሁ ይሆናል። ከሱ ጋር ያለውን ነገር ደግሞ ገና አላበቃም። እኔ በእኔ በኩል ጥያቄዎች አሉ፣ በእናንተ በኩልም ጥያቄዎች ካሉ ምን ጠይቅላችሁ ይሆናል። እና ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከዚህም በኋላ ያለውን ነገር ገብተን የሱን እህት ገብተን ምናይ ይሆናል። በህይወት ትኖር አትኖር ምናውቀው ነገር የለም። እንደነገረኝ ከሆነ ድምጿ እየቀነሰ ነው የመጣ ብሎኛል። ድምጿ በመቀነሱ ምክንያት ላይክ ምግብም እያገኘች አይደለችም ልጅ ምንም ነገር እየተገኘ አየር ራሱ በስርዓቱ እያየች ራሱ አይደለም። ቆርቆሮ ውስጥ ነው አፈነናት የምትገኘው ነው ያሉን። እኛ ከኋላ ካሉት ባልደረቦቹ ጋር ገብተን ከፍተን የምናየው ይሆናል። የምናገኘው ነገር ግን ምን ይሁን አላቅም። ለሁሉም ነገር ዝግጁ መሆን አለብን ብዬ አስባለሁኝ። ስለዚህ እናንተ እስከዛው ድረስ ለሁሉም ነገር ገብተን ለእናንተ የምናሳያችሁ ነገር ነው የሚሆነው። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሆኖ ተከታተሉን። ሁሉም ነገር እያንዳንዱ ነገር ምን ይፈጠር ምን ይሁን ምንድነው የተፈጠረ ያለውን ነገር እንዳለ የምናሳያችሁ ይሆናል። እስቲ አብራችሁን ቆዩ። እንግዲህ ተመልካቾች እሷ ያለችበት ወደ ተባለ ቦታ ነው የምንገኘው። ማለት ቆርቆሮ በቆርቆሮ እንዳለንም ቆርቆሮ በቆርቆሮ ነው ማለት። ሰው እንዴት እዚህ ጋር እንዴት ሰውን የሚያክል እህቱን የሚያክል ነገር እዚህ እንዴት አላቅም እንዴት እንደዘጉ። ካሜራማን ማይቀረጽ ነገር እንዳትቀርጽ የሆነ የሚሸት ነገርም ያለ ነው ይመስለኝ። ገብተን የምናሳያችሁ ይሆናል። እስቲ ካሜራማን ቆይ ምን አይታችሁ ነው ቆማችሁ የቀራችሁት? ምን አይታችሁ ነው? በስመ አብ አንዴ አትፈልይ